ሰላም ጤና ይስጥልኝ። መሞት ከሆነ ኦነግ ሸኔ ነው ሊገለኝ የሚችለው ይሎ ይናገር ነበር። ሁለተኛ ከህዋስ ሰዎች ጋር ነው የከረረ ነገር ውስጥ ያለው ሞት ከመጣብኝ ብሎ ይናገር እንደነበረ ጭምር የምስክርነት ቃላቸውን ሰጥተዋል። እኛ ግን በዋናነት ይህንን አልገለጽነውም ነበር። የፌዴራል ዋና አቃቤ ሕግ ወይዘሮ አዳነች አቤቤ ናቸው። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። በመኖሪያ ቤት አካባቢ ጥቃት ለማድረስ የመጡ ሰዎች ነበሩ። እግዚአብሔር ይመስገን የአካባቢ ሰዎች ወጥተው በፍጹም እኛን አልፋቸው አትሄዱም ብለው መከላከል አድርገው ነው ህይወታቸውን የተረፈው። በጅማ ከተማ በደቦ በተፈጸመ የቃጠሎ ጥቃት ሙሉ በሙሉ መውደሙ የተገለጸውና በ100 ሚሊዮን ብር መነሻ ካፒታል የተገነባው የዶሎሎ ሆቴል ዋና ስራ አስኪያጅና የባለ ንብረቱን ልጅ የአቶ የንጋት ፀሐይን ድምጽ ነው የሰማችሁት። ሙሉ ዘገባው በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል። በኦሮሚያ ክልል በተወሰኑ ወረዳዎች ላይ ዘውግንና ሃይማኖትን ለይተው ጥቃቶች በደቦ መፈጸማቸውን ማረጋገጡን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታወቀ። የዚህንም ዝርዝር ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ሐምሌ 6 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከዕለቱ ዜና አቅራቢ አዳነች ፍስሐዬ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከዕለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከአዳነች ፍስሐዬ። እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍስሐዬ ነኝ። ፖሊስ በእነ አቶ በቀለ ገርባ ክስ ላይ ተጨማሪ ምርመራ ጊዜ እንዲሰጠው ጠየቀ። ጠበቆች ጥያቄውን ተቃውመዋል። ፍርድ ቤቱ ደግሞ ለብይን ቀጠሮ ሰጥቷል። መለስካቸው አማሃ ዝርዝር አለው። የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር በሆኑት በአቶ በቀለ ገርባና በሌሎች ተከሳሾች ላይ ፖሊስ ያደራጀውን የምርመራ መዝገብ ለማጠናቀቅ ተጨማሪ የ14 ቀን ጊዜ እንዲሰጠው የፌዴራሉን መጀመሪያ ደረጃ ፍርድ ቤት ጠየቀ። ቪኦኤ ከአቶ በቀለ ገርባ ጠበቆች አንዱ ከሆኑት ከአቶ ከድር ቡሎ እንደተረዳው ጠበቆቹ ይህን የፖሊስ ጥያቄ በጽኑ ተቃውመዋል። ፖሊስ ፈጣን ፍትህ የማግኘት መብት መሰረት ባደረገ መልኩ ምርመራውን በፍጥነት እንዲያጠናቅቅ ፍርድ ቤቱን መጠየቃቸውን አቶ ከድር ገልጸዋል። ፍርድ ቤቱ የሁለቱን ክርክር መርምሮ ብይን ለመስጠት ለሐምሌ 9 ቀን 2012 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቶ ከድር ለቪኦኤ እንደገለጹት አቶ በቀለ ገርባን ጠበቆቻቸው በሰፊ እንዳናገሯቸው የእሳቸውም ሆነ የአቶ ጀዋር መሐመድ አያያዝ ጥሩ እንደሆነ እንደገለጹላቸው አቶ ከድር ቡሎ ተናግረዋል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የደቡብ ክልል የአመራር አባላት ኃላፊነታቸውን መወጣት ባለመቻላቸው የክልሉ ሰላምና አጠቃላይ ፖለቲካዊ እንቅስቃሴ በአክቲቪስቶች ተጠልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ ወቀሱ። ጠቅላይ ሚኒስትሩ በየደረጃው ካሉ የክልሉ ባለስልጣናት ጋር ያደረጉትን ውይይት የተከታተለው ዮናታን ዘብዲዮስ ዘገባ አጠናቅሯል። ቀጥሎ ይቀርባል። በፌደራል በክልልና በዞን ደረጃ የሚገኙ የክልሉ የብልጽግና ፓርቲ የስራ ኃላፊዎችን ያወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የደቡብ ኢትዮጵያ ህዝቦች ጥያቄ እንጂ በኢትዮጵያዊነት ድርድር የላቸውም ብለዋል። ኢትዮጵያ እንድትፈርስም ፍላጎት የላቸውም በማለት ተናግረዋል። ጥያቄውን ብናደንቅ፣ በሙያ ብናሰማ፣ በምክክር ብናደርገው ዘላቂ ልማት ልናረጋግጥ እንችላለን በሚል ሰፊ ጊዜ ወስደን ውይይት ያደረግን ቢሆንም እዚህ ያለው ኃይል አመራር መሆን ባለመቻሉ በክልሉ ያለው ሰላም፣ በክልሉ ያለው አጠቃላይ ፖለቲካዊ እንቅስቃሴ በአክቲቪስቶች የተጠለፈ አመራር ያጣ እና ብዙዎች ዝም ብሎ በየሰፈሩ የሚፎክሩበት እነሱ ሰላም ለማስከበር ደግሞ የተደረሱ ይጠፋበት የሚሆንበት ተከባብሮ በጋራ የኖሩ ህዝቦች በአይነ ቁራኛ የሚተያዩበት የአንድ ሰፈር ካድሬ ይነሳና ሌላ ህዝብ ስም ሌላም ዞን እያነሳ እንደፈለገ የሚያንቀሳቅስበት የሚያድለምን የህዝብ ጥያቄ ነው እያለ ራሱ አመራሩ ህዝቡን ወደ ከፋ ችግር የሚወስድበት ሁኔታ ታይቷል። የደቡብም ሆነ የኢትዮጵያ ጥያቄ የሚመለሰው ግልጽ ቪዥን የምንሰራውን ገብቶ ለዛ ዓላማ ተከተል የምንሰራ ከሆነ ነው እንጂ የተወሳሰነ ማንኛውም ጥያቄ ሙሉ መልስ ያንጣል። ጠቅላይ ሚኒስትር አብይ አህመድ በደቡብ ክልል የሚደረገውን እንቅስቃሴ ስልጣን ለመቀራመት የሚደረግ ሩጫ ነው ብለዋል። በቅርቡ እንኳን እንዳያችሁ መጀመሪያ ክልል ነው ቀጥሎ ክልሉን ከሚል ጥያቄ እኩል አጀንዳ የሚሆኑ ማንተዛንት
ቦታ፣ ቀበሌ፣ ሰፈር፣ ቡድን፣ አክቲቪስት ይከፋፈለው ማን ፕሬዝዳንት ይሁን ላይ አልቲሜትሊ ለህዝብ ፍላጎትና ጥያቄ ሳይሆን ራስ ለማንደድ የሚደረግ ብቻ ብዙ ከፍተኛ ሁኔታ ጥያቄዎች እንዳይመለሱ መንግስት የትውልድ ልማት እንዳያዙ ከህዝብ ጋር ተባብሮ እንዳይሰራ እንቅፋት ነው። ለዚህ ደግሞ ኮር ችግር ያለው አመራሩ ጋር ክረምቱ ያለ ስራ አልፎ ህዝቡ በራብ እንዳይጎዳም አመራሩና ህዝቡ ወደ ልማት እንዲመለሱ ጠቅላይ ሚኒስትሩ አስበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ወደ አጫጭር የኮቪድ-19 ዜናዎች እናመራለን። ህንድ በኮሮና ቫይረስ መዛመት ብዛት በአንድ ቀን ውስጥ አዲስ ሬኮርድ ሰብራለች። በዩናይትድ ስቴትስም የቫይረሱ መዛመት እየጨመረ ነው። ሜክሲኮ በኮቪድ-19 በሽታ በሚሞቱ ሰዎች ብዛት ከኢጣሊያ አልፋ ሄዳለች። የህንድ ባለሥልጣኖች ዛሬ በገለጹት መሰረት ባለፉት 24 ሰዓታት ውስጥ 28701 አዲስ የተረጋገጠ የኮቪድ በሽተኞች ተገኝተዋል። ዓለም አቀፉ ወረርሽኝ ባለፈው ህዳር ወር ገደማ ከጀመረበት ጊዜ አንስቶ ህንድ በቫይረሱ በሽተኞች ብዛት ከዩናይትድ ስቴትስ እና ከብራዚል ቀጥላ ሶስተኛውን ቦታ ይዛለች። በርካታ የክፍላተ ግዛት ባለሥልጣኖች አላልተውት የነበረውን የመንቀሳቀስ ገደብ እንደገና እያጠበቁ ነው። ሜክሲኮ ውስጥ በቫይረሱ የሞቱት ሰዎች ብዛት 35006 መድረሱን የሀገሪቱ የጤና ሚኒስቴር ትናንት አስታውቋል። በዓለም ደረጃ አራተኛውን ቦታ ትይዛለች። ሰዎች የአካል ርቀትን እንዲጠብቁ፣ የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉ፣ እጅ መታጠቡን እንዲቀጥሉ መክሯል። በዩናይትድ ስቴትስ ትላንት ከ60,000 በላይ አዲስ የቫይረሱ በሽተኞች መኖራቸው ታውቋል። ፍሎሪዳ፣ ቴክሳስ፣ ሉዊዚያና እና አሪዞና በሚገኙባቸው በርካታ ክፍላተ ግዛት የወረርሽኙ መጠን እየጨመረ ሄዷል። ስፓኝ በቫይረሱ መዛመት ክፉኛ ከተጎዱት የዓለም ሀገሮች አንዷ ስትሆን ባለፈው ወር የመንቀሳቀስ ገደቡን ማላላት ጀመረች። ነገር ግን አዲስ በቫይረስ የሚያዙ ሰዎች ቁጥር እየጨመረ በመሄዱ አንዳንድ የአካባቢ ባለሥልጣኖች እንቅስቃሴውን ወደ መገደብ እየተመለሱ መሆናቸው ታውቋል። ከመላ አፍሪካ የበዙ የኮቪድ-19 ቫይረስ በሽተኞች ባሏት ደቡብ አፍሪካ የቫይረሱ በሽተኞች ብዛት እየጨመረ በመሄዱ የሀገሪቱ ፕሬዝደንት ሲሪል ራማፎሳ ትላንት የአልኮል መጠጥ እንዳይሸጥ በድጋሚ አግደዋል። አዲስ የሰዓት እላፊ ገደብም ደንግገዋል። የኮሮና ቫይረስ ወረርሽኝ እስካሁን ባለው ጊዜ በዓለም ደረጃ ከግማሽ ሚሊዮን በላይ የሚሆን ሕይወት አጥፍቷል። እዚህ ቁጥር ውስጥ ያልገባው ግን ቫይረሱ ባይኖርባቸውም በልጆችና በእናቶች ጤንነት ላይ የሚያደርሰው ጫና መሆኑን የተባበሩት መንግስታት ድርጅት ዘገባ አስታውቋል። ዩናይትድ ስቴትስ በአገር ውስጥ ያለውን የኮቪድ-19 ወረርሽኝ መዛመትን ለመገደብ ባልቻለችበት በአሁኑ ወቅት በውጭ ሀገራት ተልዕኮ ላይ ባሉት የአሜሪካ ወታደሮች ላይ ጫና እያሳደረ ነው ሲሉ አንዳንድ ተንታኞች ዛሬ አስጠንቅቀዋል። ጃፓንና ደቡብ ኮሪያ ባሉት የአሜሪካ ወታደሮች ዘንድ በቫይረሱ መያዝ እየጨመረ ነው ተብሏል። ጃፓን በሚገኙ 2 የዩናይትድ ስቴትስ ወታደራዊ ሰፈሮች ባለፈው ሳምንት ከ60 በላይ የኮሮና ቫይረስ የተያዙ ሰዎች መኖራቸውን የጃፓን ባለሥልጣኖች ትናንት ተናግረዋል። ይህን መሰረት በማድረግም አኪናዋ ያሉት ማሪኖችና ቤተሰቦቻቸው እንዲሁም የኮንትራት ሰራተኞች ከሰፈራቸው እንዳይወጡ የዩናይትድ ስቴትስ ወታደራዊ ኃይል ትዕዛዝ ማስተላለፉ ታውቋል። በመጨረሻም 60 የሚሆኑ የዩናይትድ ስቴትስ ዩኒቨርሲቲዎች በትራምፕ አስተዳደር ውሳኔ ላይ የቀረበውን ክስ እንደሚደግፉ ትላንት አስታውቀዋል። የትምህርት ተቋማት በመጪዎች ወራት ውስጥ ተከፍተው ተማሪዎች ክፍል ውስጥ ተገኝተው የማይማሩ ከሆነ ከውጭ ሀገራት የመጡ ተማሪዎች በሀገሪቱ መቆየት አይችሉም የሚል ውሳኔ ነው የትራምፕ አስተዳደር ያስተላለፈው። ክሱን ባለፈው ሮብ ቦስተን በሚገኘው ፌዴራል ፍርድ ቤት ያቀረቡት ሃርቫርድ ዩኒቨርሲቲ እና የማሳቹሴትስ የቴክኖሎጂ ተቋም ናቸው። 59 የዩናይትድ ስቴትስ ዩኒቨርሲቲዎች እና ሌሎች የታወቁ የትምህርት ተቋማት ክሱን የሚደግፍ ሰነድ አቅርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እና የዓለም አቀፍ ትምህርት ተቋም ባወጡት አሃዝ መሰረት ባለፈው ዓመት 1.1 ሚሊዮን የሚሆኑ የውጭ ሀገር ተማሪዎች አሜሪካ ውስጥ ሲማሩ ነበር። ከመላ የአሜሪካ ከፍተኛ ትምህርት ተማሪዎች 5.5 ከመቶ እንደሚሆኑ ታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አዳነች ፍሳዬን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ ሐምሌ 6 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ በድምጻዊ ሃጫሉ ሁንዴሳ ግድያ ተሳትፎና ከግድያው በኋላ ከተፈጠሩ ክስተቶች ጋር በተያያዘ በቁጥጥር ስር የዋሉ ግለሰቦች የተፋጠነ ፍትህ እንዲያገኙ ተቋማቸው እየሰራ መሆኑን የፌዴራል ጠቅላይ አቃቤ ሕግ ወይዘሮ አዳነች አቤቤ ተናገሩ። ወይዘሮ አዳነች የሰው ሕይወት ህልፈትና የንብረት ውድመት ያስከተሉ ጥፋቶች ዳግም እንዳይከሰቱ ዜጎች ወደ ግጭት እንዲገቡ የሚቀርቡላቸውንም ጥሪዎች እንዳይቀበሉ አሳስበዋል። አቶ ጀዋር መሐመድን፣ አቶ በቀለ ገርባንና አቶ እስክንድር ነጋን ለመክሰስ የሚያበቃ በቂ ማስረጃ ተገኝቷልም ብለዋል። ወይዘሮ አዳነች በተያያዥ ጉዳዮች ላይ ማብራሪያ ለመስጠት በተለይ ከአሜሪካ ድምጽ ጋር ያደረጉ ቃለ ምልልስ የመጀመሪያ ክፍል በዕለቱ አብይ ርዕስ አሁን ይቀርባል። ወይዘሮ አዳነችን ያነጋገረው ባልደረባችን ሀብታሙ ስዩም ቀዳሚውን ጥያቄ ከድምጻዊ ሃጫሉ ሁንዴሳ ግድያና እርሱን ተከትሎ ከተፈጠሩ ክስተቶች ጋር በተያያዘ በቁጥጥር ስር ያሉ ግለሰቦች የምርመራ ሂደት ከምን ደርሷል የሚል ነበር። ጠቅላይ አቃቤ ሕግ ወይዘሮ አዳነች አቤቤ ይመልሳሉ። ተወዳጁና ታዋቂው አርቲስት ሃጫሉ ሁንዴሳ ግድያ ጋር በተያያዘ የሰውም የሰነድም ማስረጃዎቻችን ሰብስበናል። ለተጠርጣሪዎችንም በቁጥጥር ስር አድርገን ወንጀሉ ተፈጸመበት የተባለውንም መሳሪያ በእጃችን አስገብተን በኤግዚቢትነት ይዘናል። ምርመራችን ቀጥሏል ማለት ነው። በቀጥታ ግድያው ላይ ተሳተፉ ተብለው የተጠረጠሩ ሰዎችን ብቻ የሚመለከት ስላልሆነ ምርመራችን ቀጥሏል። ግን በቀጥታ ግድያው ላይ ተሳትፈዋል የተባሉትና ከግድያው ጋራ በአንድም በሌላም መልክ በቀጥታም ባይሆን ደግሞ ተሳትፎ ይኖራቸዋል ተብለው የተጠረጠሩ ሰዎች በድምሩ 18 ሰው በቁጥጥር ስር አውለን ምርመራችንን ቀጥለናል። የእነዚህ ተጠርጣሪዎች የምርመራ ሂደት ከፖለቲካ ጣልቃ ገብነት የነጻ እንዲሆን ኢትዮጵያ ከፈረመቻቸው ዓለም አቀፍ የሰብአዊ መብት ስምምነቶች በሕገ መንግስቱ ላይም ከተዘረዘሩ የተያዙ ሰዎች መብቶች ጋር እንዳይጣረስ ምን ያክል ጥንቃቄ እየተደረገ ነው? በማንኛውም ሀገር ወንጀል ሲፈጸም ሀገራት ተቋማት አላቸው። ኢትዮጵያም እንዲሁ ተቋማት አላት። አቃቤ ሕግ አላት፣ ፖሊስ አላት፣ ፍርድ ቤት አላት፣ ሕግ አላት ማለት ነው። የሕግ አካሄድ ስነ ስርዓት ሕጎችም አሏት። ጥያቄው መሆን ያለበት ከዚህ የስነ ስርዓት ሕግና የወንጀል ሕግ ሳይወጣ በዚህ ውስጥ ባለሙያው ስራው የሚመለከተው የመንግስት አካላት ናቸው እየሰሩ ያሉት ወይስ ሌሎች ናቸው ነው? ይህን መነሻ በማድረግ እየሰራን ያለ ነው። ስራው በህግ ኃላፊነት የተሰጠን አቃቤ ሕግ፣ ፖሊስ፣ ፍርድ ቤት እነኛ አካላት ነው ተቀናይተን እየሰራን ያለ ነው። የተለያዩ ሌሎች የመንግስት መስሪያ ቤቶች መረጃ እንደ ግብአት በመስጠት ሊያግዙ ይሆናል እንጂ በቀጥታ ስራ ውስጥ አይሳተፉም። የምንሰራው አስቀድሞ በወጣው በሀገራችን የወንጀል ሕግና የወንጀል ስነ ስርዓት ሕግ መሰረት ነው። ስለዚህ ሕግና ሕግን ተከትለን እየሰራን ያለ ነው። አቶ ጀዋር መሐመድ፣ አቶ በቀለ ገርባና አቶ እስክንድር ነጋም በቁጥጥር ስር እንዳሉ ይታወቃል። የእነሱስ የምርመራ ሂደት በምን ደረጃ ላይ ይገኛል? እኒህ ግለሰቦች በግብረ አበርነት ነው ወይስ በተነጣጣይ ወንጀል ተጠርጣሪነት ነው ጉዳያቸው እየታየ ያለው? ግለሰቦቹ ከሚታወቁበት የፖለቲካ ተሳትፎና የለውጥ አራማጅነት ሚና ተሻግሮ በወንጀል ውስጥ ተጠያቂ የሚያደርጋቸውን ስህተቶች ፈጽሟል ለማለት የሚያስችል በቂ ማስረጃ አለን ብሎ ተቋሙ ያምናል ወይ? በትክክል እንደ አቃቤ ወንጀል ውስጥ ተሳትፈዋል ብለን ለማመን ለመጠርጠር የሚያበቃ በቂ ማስረጃ እጃችን ላይ ያስገብተናል። አብዛኛው በእጅ ከፈንጅ የያዝናቸው መረጃዎችና ማስረጃዎች ናቸው። በቴክኖሎጂ የያዝናቸው መረጃዎችና ማስረጃዎች ናቸው። በሰነድ የያዝናቸው መረጃዎችና ማስረጃዎች አሉ። የሰዎችም ጭምር መረጃዎች፣ የአይን ምስክሮች፣ አስረጃዎች ወይም ደግሞ ምስክሮች ጭምር ይዘናል። እንግዲህ ቀጥታ ሃጫሉን ገለውታል ወይም ደግሞ አስገድለዋል ብለን አይደለም ምርመራ እያደረግን ያለ ነው። ወደዛ የሚያመራ ነገር ካለ አናውቅም። ገና ምርመራውን እያስኬድነው ነው ያለ ነው እንደነገርኩ። ነገር ግን የሃጫሉን መሞት ተከትሎ ብዙ ሰዎች ላይ ጉዳት፣ የህይወት ጉዳት ደርሷል።
እንዲሁም ሀዘን ከመግለጽ ባለፈ ንብረቶች ወድመዋል። በእነኚህ ግድያዎችና የንብረት ውድመት ውስጥ ባንድም በሌላም ተሳትፏቸውን የሚያሳይ መረጃና ማስረጃዎች ሰብስበናል። ክብርት ወይዘሮ አዳነች በቅርቡ ድምፃዊ ሃጫሉን ገድለዋል በሚል ተጠርጥረው ስለተያዙ ሰዎች የሰጡት መግለጫን አይተን ነበረ። በመግለጫው ላይ ተጠርጣሪዎቹን ሲገልጹ ድርጊቱን የፈጸሙት ዋና ተኳሹ የሚሉ ቃላትን ሲጠቀሙ ተሰምተዋል። ይሄ በፍርድ ሂደት ገና ያልተወሰነባቸውን ተጠርጣሪዎች ቀድሞ መፈረጃ አይሆንም ወይ ብለው የሚተቹ አሉ። ከግድያው በኋላም የተፈጠሩ ክስተቶችን የተናበቡና የተቀናጁ ናቸው በሚል በአቋም ልዩነት ያላቸውን ግለሰቦችና ቡድኖች አብሮ የመመደብ ጥድፊያም አለ በሚል የሚነሳ ቅሬታ አለ። በቅድሚያ በቀጥታ ተኳሽ ብለን እኛ ጠርጥረን የያዝነው በእምነት ክደት ቃል መሰረት ብዬ ነው የጠቀስኩት። ለፖሊስ ባስመዘገበው ቃል መሰረት እምነት ክደት ቃል መሰረት ብዬ ገልጬዋለሁ። ሁለተኛ የሱ ብቻ ሳይሆን ተጠርጣሪነታቸውን የሚያጎላውና ዋና የወንጀሉ ቀጥታ ተሳታፊ ገዳይ ብለህ የምትከሰው በዛ ደረጃ የምትፈርጀው አለ፣ ተባባሪ ብለህ የምትፈርጀው አለ። በመረጃ መሰረት በዛ ደረጃ ለይተን ማቅረባችን ምንም ችግር የለበትም። ገዳይ ነው የሚለውን የመጨረሻ ጥፋተኝነት ውሳኔ የሚሰጠው ፍርድ ቤት ነው። እኛ ግን በዛ ደረጃ ሊያስጠረጥርና ሊያስፈርጅ የሚችል መረጃና ማስረጃ አለን ብለን ነው ለፍርድ ቤት ክሳችንን የምናቀርበው ማለት ነው። በዚህ ወቅት ደግሞ ያደረግነው ብዙ ማህበረሰባችንን ግራ የሚያጋቡ የተለያዩ የሐሰት ማስረጃዎች እየወጡ ናቸው፣ መረጃዎች እየተነገሩ ናቸው፣ መላምቶች እየተነገሩ ናቸው። እነኚህ የሚነገሩ መላምቶች ትክክለኛ ያልሆኑ ማስረጃ የሚመስሉ ነገር ግን ሐሰት የሆኑ ማህበረሰባችንን እርስ በርስ የማጣላት፣ የማባላት፣ የማጠራጠር ከፍተኛ ሚና አላቸው። ስለዚህ ህዝባችንን ከዚህ እንጠብቅ ዘንድ ግድ ይለናል። በዛ ደረጃ ዝርዝር መግለጫውን ለህዝባችን ማስረጃ እየሰጠን መረጃ እየሰጠን መሄዳችን ቀጣይ ሊመጣ ካለው ጥፋት ከመታደግ አንፃር ግድ ይለናል። በእርግጥ ህጉም ደግሞ በእንደዚህ አይነት ሁኔታ እየገለጽን እንድንሄድ ኃላፊነት ይጥልብናል። አካሄዳችን ምን ያህል ግልጽ እንደሆነ በመረጃ ላይ የተመሰረተ እንደሆነ ህዝቡ የማወቅም መብት አለው። ከዛ ውጪ የማንንም ያለ ምክንያት አንስተን አልፈረጅንም። ከሳምንት ምርመራ በኋላ ለአንድ ሳምንት እያንዳንዷን ሰዓት መርማሪዎች እያቀያየርን ሌሊትም ቀን ስንሰራበት የነበረ ነው። ለዚህ ነው በአንድ ሳምንት ውስጥ እዚህ ደረጃ ላይ መድረስ የቻልነው። መግለጫውን በምንሰጥበት ወቅት አይ ቲንክ 8ኛው ቀን ይመስለኛል። በዛው ሰዓት እነኚህ የጠቀስናቸው ወገኖች ተልኮ ሰጥተዋል የተባለው የኛ ቃል አይደለም። ራሱ እኔ ነኝ ተኩሼ ገደልኩት ብሎ ቃሉን የሰጠው ተጠርጣሪያችን ቃል በቃል የሰጠው ተልኮን እንደተቀበለ ያስረዳል። ከማን እንደተቀበለ ያስረዳል። ለምን ይሄንን እንደፈጸመ ያስረዳል። ስለዚህ ይሄንን ይዘን ነው ፍርድ ቤት የምንቀርበው። ኢትዮጵያን ያስተቿት ከነበሩ ፍትህ ነክ እንከኖች መካከል ፍትህን በፍጥነት የመስጠት ዳተኝነት፣ የፍትህ አሰጣጥ ሂደቱ ለህዝብ ግልጽ በሆነ ችሎት እንዲታይ ያለመፍቀድ፣ ዓለም አቀፍ የሰብአዊ መብት ተወካዮች በቅርበት ሂደቱ እንዲከታተሉ በርን አለመክፈት ይጠቀሳሉ። እነዚህ ችግሮች በአሁኑ ሂደት ላይ እንዳይደገሙ የሚያስችል አቋም ላይ ነን ብለው ያስባሉ? መልካም። ፍትህን ቶሎ ካለ ማሰጠት ወደዛ ከመግባት በፊት የመጀመሪያው ላይ ተጨማሪ ማስረጃ እንደው ለህዝቡ ግልጽ እንዲሆን ከድምፃዊ ሃጫሉ ሁንዴሳ ስልክ ላይ ያገኘናቸው ተጨማሪ መረጃዎች አሉ። ማስፈራሪያ፣ የግድያ ማስፈራሪያ ማለት ነው። ባለቤት አለው የግድያ ማስፈራሪያ። ቀጥታ ራሱን ገልጾ እኔ የኦነግ ሸኔ ተዋጊ ነኝ ብሎ ራሱን ገልጾ ተደጋጋሚ ምልልሶች ተደርጎ በኋላ ከኦኤምኤን ኢንተርቪው በኋላ እንዴት እንደዚህ ትገልጻለህ በሚል የግድያ ማስፈራሪያ እንደተላከበት በድምጽም በቴክስት ሜሴጅም ቴክኖሎጂ ነው። መቼ እንደተላከ፣ ማን እንደላከ፣ ከየት እንደተላከ፣ ከየትኛው ስልክ እንደተላከ በደንብ ለይተን ያዝነው ስለሆነ ይሄም አለ። ልጁም ደግሞ በህይወት እያለ ለምስክሮቻችን የነገራቸው ምስክርነት ቃላቸውን ሲሰጡ እንደዚህ አይነት ዛቻዎች ከየት ይመጡበት እንደነበረ ራሱ ከልጁም ሰምተነዋል ብሎ የሚፈረጃቸው አካላት አሉ። እኔ
መሞት ከሆነ ኦነግ ሸኔ ነው ሊገለኝ የሚችለው ይሎ ይናገር ነበር። ሁለተኛ ከህዋት ጋር ከዋሶች ጋር ነው የከረረ ነገር ውስጥ ያለው ሞት ከመጣብኝ ብሎ ይናገር እንደነበረ ጭምር የምስክርነት ቃላቸውን ሰጥተዋል። እኛ ግን በዋናነት ይሄንን አልገለጽነውም ነበር። ዋናው ተኩሼ ነው እኔ ነኝ የገደልኩት ብሎ በመሳሪያም በምንም በወቅቱ ደግሞ አብራ ካጫሉ ጋር የነበረችውም ሴት በመልክ ያፈው መሆኑን ምስክርነት ቃሏን ሰጥታለች። ስለዚህ ይሄ ሰው የጠቀሳቸውን አካላት ጠቅሰን ለህዝባችን መናገር በአጫሉ ስልክ ላይ ያገኘናቸውን በምስክሮችም በሶስት ደረጃ እንደዚህ ያየናቸው መሆኑን ለማንሳት ወዳለው ፍትህን ቶሎ ከመስጠት አንፃር እውነት ነው። ፍትህ በፍጥነት መስጠት አለበት፣ መጓተት የለበትም። የሚያጓትቱ ብዙ ነገሮች አሉ ሀገራችን ላይ መሻሻል ያለባቸው። እዛ ላይ በብቃት መስራት መቻል እንዳለብን አምናለሁኝ። መስሪያ ቤቴም እንደዛ ያምናል። እሱን መሰረት ያደረገ ስራ እየሰራን ነው። ለውጥ እናመጣለን ብዬ አስባለሁ። ነገር ግን እነኚህ የሚጠቀሱ ዋና ዋና ትልልቅ በሀገራችን ተፈጸሙ የሚባሉ ወንጀሎች የራሳቸው ምክንያት አላቸው። የሰኔ 16ቱ ቀድሞ ብሔራዊ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋ መቅረብ አለባቸው ተይዘው ብሎ ፍርድ ቤት በማዘዙ ምክንያት እሳቸውን ለመያዝ ብዙ ጥረት ሲደረግ ሄዶ ህዝብ ውስጥ የመደበቅ ሁኔታ ስላለ በሰላማዊ መንገድ ካልተያዘ መታኮስ ያስፈልጋል። አንድ ሰው ለመያዝ ተብሎ ደግሞ ከህዝብ ላይ ግጭት የሌላ ሰው ሞት ማስከተል የለብኝም ብሎ አቃቤ ሕግ መከራከሪያ አቅርቦ በአሁኑ ሰዓት ወደ ፍርድ በሌሉበት ለመሄድ ሌሎቹ 5 በቁጥጥር ስር ውለው የመከላከያ ምስክራቸውን ጭምር አሰምተው ጨርሰው ለውሳኔ ብቻ ያደረ ነው። እግረ መንገዴን ግልጽ አድርግ ብዬ ነው። የሰኔ 15ም ቢሆን የመጀመሪያው የነ ጀነራል ሰዓረ ገዳይ ነው የተባለው ተጠርጣሪ በፍርድ ቤት ቀርቦ ራሱን መነከደ ቃሉን ለመስጠት ረጅም ጊዜ ነው የፈጀው። ራሱን አያውቅም ነበረ። ሆስፒታል ነው የቆየው። ከዛ ድረስ የፍርድ ሂደቱን ማስኬድ አልተቻለም። እንደዚህ አይነት ነገሮች አሉ። አማራ ክልል ላይ የነበረውን አጠቃላይ የፖለቲካ ሁኔታውና ለመረጋጋት በወቅቱ የነ ዶክተር አምባቸው ገዳይ ናቸው ተብሎ የተጠረጠሩ ሰዎችን ለመያዝ የነበረው ችግር የሚታወቅ ነው። ትንሽ ተራ ወንጀል ስላልሆኑ በእነኚህ ምክንያት ሊዘገይ የቻለበት ሁኔታ አለ። ባለፈው 2-3 ወር ደግሞ የኮሮና ቫይረስ ጉዳይ ተግዳሮት አጋጠመን። አሁን በቴክኖሎጂ በቨርቹዋል ችሎት ማስቻት የተጀመረበት ሁኔታ አለ። የአቃቤ ሕግ ምስክር ተሰምቶ አልቋል እዛ ላይ የነ ጀነራል ሰዓረ ላይ። ስለዚህ ፍርድ ቤቱ ብይን ሰጥቶ ወደ ተከላካይ ይሄዳል። የምንሰጠው ብይን ምንድነው የሚለውን የምንሰማው ነው የሚሆነው። በአሁኑ ላይ ግን በዚህ በሶስተኛው ሰኔ ላይ በእናጫሉ ጉዳይ ማለት ነው እጅግ በጣም ፈጥነን እየሄድን ነው እያልን ያለ ነው። እንደዚህ አይነት በጨለማ በስውር ውስብስብ በሆነ መንገድ የተፈጸመ ወንጀል በአንድ ሳምንት ውስጥ እያንዳንዱን ከወንጀሉ ጋራ ቀጥታ ግንኙነት አላቸው የተባሉትን በቁጥጥር ስር አውሎ መሳሪያውንም አግኝቶ ምርመራውን በተለያዩ በቴክኖሎጂም በሌሎች ነገሮችም የተደረጉ ምልልሶችን ጭምር የሰዎችንም ምስክርነት አሰባስበናል። ከዛ በመለስ እንግዲህ ቢያው ብዙ ጥልቀት ያስኬደን ካልሆነ በስተቀር የምርመራ ውጤታችን ቶሎ ለማጠናቀቅ በብዙ ፍጥነት እየሄድን ነው። በእናቶ ጀዋርም እንደዛው ብዙ መረጃዎቻችንን ሰብስበናል። በእናቶ እስክንድርም የሰው ምስክርም በሰነድ መረጃዎቻችንን ሰብስበናል። በአጭር ጊዜ ውስጥ ወደ ክስ የምንገባበት ሁኔታ አለ። ኦሮሚያ ላይ የተፈጸሙ ወንጀሎች ቡድን አቋቁመን በሁሉም በእያንዳንዱ ወረዳ ከአቃቤ ሕግ ከፖሊስ ከኦሮሚያም ጨምረን ልከናል። ማጣራት ስራቸውን ጨርሰው ለምርመራ በቂ ማስረጃ እና መረጃ ሰብስበው እንደመጡ ወደ ክስ የምንገባ ነው የሚሆነው። የድምፃዊ ሃጫሉ ሁንዴሳን ህልፈት ተከትሎ በተቀሰቀሰው ተቃውሞና በደረሰው ጥቃት እጃቸው አለበት በሚል የተጠረጠሩ 44 የመንግስት መዋቅር ኃላፊዎችና
20 የጸጥታ አካላት በቁጥጥር ስር መዋላቸውን ታወቀ። በሌላ በኩል በጅማ ከተማ በ100 ሚሊዮን ብር መነሻ ካፒታል ከተገነባ 4 ዓመታት ያስቆጠረው ዶሎሎ ሆቴል ቁጥራቸው በበዛ ወጣቶች በደቦ በተፈጸመ ጥቃት መቃጠሉን ባለንብረቶቹ ገለጡ። ወላጆችን ከጥቃት ያተረፉልን ጎረቤቶቼ ናቸው ሲል ልጃቸው ለአሜሪካ ድምጽ ገልጧል። ጥቃቱ የተፈጸመው በደቦ በመሆኑም መንግስት ኃላፊነት ሊወስድ ይገባዋል ብለዋል። በሌላ በኩል የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ከፌዴራል መንግስትና ከኦሮሚያ ብሔራዊ ክልል መንግስት በሁለት ዘርፍ የተቋቋመ ኮሚቴ የተጎዱ ሰዎችንና የጠፋውን ንብረት በተመለከተ የመለየት ስራ እያከናወነ መሆኑን ገልጠዋል። ሲዮን ግርማ ናት የተከታተለችው። ጅማ ከተማ ውስጥ ዶሎሎ የተሰኘ ባለ 3 ኮከብ ሆቴል የድምጻዊ ሃጫሉ ሁንዴሳን ግድያ ተከትሎ የተቀሰቀሰው ተቃውሞ ወደ ጥቃት ተቀይሮ ማክሰኞ ሰኔ 23 ከጧቱ 2 ሰዓት ተኩል እስከ ቀኑ 9 ሰዓት ድረስ ቁጥራቸው የበዛና ለመገመት የሚያስቸግር ወጣቶች በፈጸሙት የደቦ ጥቃት ሙሉ ለሙሉ በቃጠሎና በመሰባበር መውደሙን የሆቴሉ ማኔጂንግ ዳይሬክተር አቶ የንጋት ፀሐይ ገለጹ። አቶ የንጋት ፀሐይ እንዳስረዱት የሆቴሉ መስራች እርሳቸውን ጨምሮ የ4 ልጆች አባት የሆኑት ወላጅ አባቱ አቶ ፀሐይ አበበ መሆናቸውን ገልጸው አቶ ፀሐይ ወለጋ ውስጥ የተወለዱና በ22 ዓመታቸው ወደ ጅማ ሄደው ኑሯቸውን የመሰረቱ ቤተሰባቸውንም እዛ ያፈሩ የ70 ዓመት አዛውንት መሆናቸውን ይናገራሉ። ጅማ ውስጥ ለ48 ዓመታት መኖራቸውን እነርሱም ተወልደው ያደጉት እዛው መሆኑን ገልጸው ሆቴላቸው ላይ ለተፈጸመው ጥቃት ምክንያቱ ምን እንደሆነ ማወቅ አልቻልንም ይላሉ። የተወለደበትም ያደግበትም አባቴን ስራ ሰርተው ገንዘብ ያፈራበትም አካባቢ ሲሆን ነው ሆቴሉ እንዲሰራ የሆነው። ምንድን ነበር የሚሰሩት አባት ከሆቴሉ በፊት? ወደ 22 ዓመት አካባቢ 22 ዓመት ባደ ሆኖ ነው የመጣው። ጅማ ሲመጣ ምንም ነገር አልነበረውም። ከቡና መመንጠር ጀምሮ ልብስ መጥፋት በዩ ፎቶ ማንሳት ከታች ጀምሮ ነው ጅማ ውስጥ ነው ሀብቱን ያፈራው። ሲኒማ ቤት ያለው ትልቅ ሆቴል ጅማ ከተማ ውስጥ ገንብታችሁ ነበር። እስቲ ሆቴሉ በምን ያህል ካፒታል ነው የተገነባው? ምን ያህል ሀብትና ንብረት ነበረው በቦታው ላይ? ዛሬ 4 ዓመት በፊት ነው ሆቴሉ ስራ የጀመረው። በወቅቱ ሲገነባ ወደ 100 ሚሊዮን ብር አካባቢ ተደርጎበት ነው ሆቴሉ የተገነባው። ሲቃጠልስ ምን ያህል ንብረት ነው የነበረው በአጠቃላይ? እንግዲህ በሆቴሉ ከሚቃጠልበት ጊዜ ድረስ ፉሊ ፋንክሽናል ነበረ። አገልግሎት የሚሰጥ ሆቴል ነው። ወደ 72 ቤድሩሞች አሉ፣ ሲኒማ ቤት አለው፣ መዝናኛ ያሉት እነዛ ሁሉ ንብረት በያዘበት ሂደት ላይ ነው እንግዲህ ንብረቱ የተቃጠለው እና እያንዳንዱ ክፍሎች ላይ ነው እሳት የተለኮሰው። አለ የሚባል መስታወት ነው፣ አልጋ፣ መታጠቢያ፣ አንድም ንብረት የቀረ ነገር የለም። ታዲያ ያለቀው ከሆነ ተሰብሯል ማለት ነው። ሙሉ በሙሉ ወድሟል። ግቢ ውስጥ የነበሩ ወደ 9 የሚሆኑ መኪኖች ተቃጥለዋል። የደንበኞች ወደ 7 የደንበኞች መኪና፣ 2 ደግሞ የሆቴሉ መኪኖች የሆኑ ተቃጥለዋል። በሰው ላይ የደረሰ ጉዳት አለ? በሚያሳዝን ሁኔታ አንድ ደንበኛ እዛው ሆቴል ውስጥ ጋር በያዘበት በእሳቱ ተቃጥሎ ህይወቱ አልፏል። የ30 ዓመት ወጣት አካባቢ ቢሆን ድርጅቱ 197 ቋሚ ሰራተኞችን ጨምሮ ከጊዜያዊ ሰራተኞች ጋር ወደ 300 የሚጠጉ ሰራተኞች እንዳሉት ገልጸው በእለቱ ህይወቱ ካለፈው አንድ እንግዳ በተጨማሪ አካላቸው ላይ ጉዳት የደረሰባቸው ሰራተኞች አሉ ብለዋል። በትንሹ እጁን ተመቶ ፊቱን ተመቶ ጉዳት የደረሰባቸው ናቸው። አንድ ልጅ እንደውም አሁን ከፍተኛ ጉዳት ደርሶበት የመንጋጭና አካባቢ የአጥንት መሰበር ደርሶበት ቀዶ ጥገና እያደረገ ነው ያለው። ሌሎቹም እጃቸው የሚሰበር አለ። አንዳንዶቹ ደግሞ እዛው በመመሳሰል ዩኒፎርማቸውን አውልቆ በመጣል ከነሱ ጋር በመመሳሰል ነው እንግዲህ እያመለጡ ከጌት ሊወጡ የቻሉት። በምን ምክንያት ይሄ ጥቃት ደረሰብን ብላችሁ የምታስቡት የምትገምቱት ነገር አለ? እውነት ለመናገር ምንም ግምት የለንም። ምክንያቱም ያን ያክል ኢንቨስትመንት ስናደርግም አንደኛ የአካባቢ ሰውነን ከህብረተሰቡ ጋር ተሳስረን ነው የምንኖረው። አጠቃላይ ያለን የማህበረሰቡ ጋር ያለን ትስስር መቼም ቢሆን የበለጠ እንድንሰራ የሚያደርገን ነው እንጂ በነበረን ላይ ራሱ ስጋት የሚፈጥር አልነበረም። እንግዲህ አባቴ ተወልዶ የሚያደገው ወለጋ ውስጥ ነው። እኛም የተወለድነው እንግዲህ ጅማ ውስጥ ነው። ከህብረተሰቡ ጋር እጅግ በጣም ትልቅ ትስስር አለን። ረጅም ዓመት ጀምሮ እርዳታዎችን ለህብረተሰቡ እናደርጋለን። ኤንጂኦ ራሱ እስከማቋቋም የግል ኤንጂኦ ራሱ እስከማቋቋም ደርሰን ፍቃድ ሁሉ ወስደን ያለንበት ነው ያለንበት ደረጃ ማለት ነው። ምን ያህል ሰው ይሆናል መጥቶ እንደዛ ያደረገው? እኛ እንግዲህ እየሰማን ያለ ነው ምንድነው ግቢው በጣም ትልቅ ግቢ ነው። በቃ የሆነ እንደ ንብ ነው የተወረረው። በቃ ከሺህ ሚሊዮን የሚቆጠር ሰው አካባቢ ነው ግቢ ውስጥ ይገኛል ተብሎ የነገሩን ማለት ነው። ምክንያቱም ወደ 5000 ካሬ ሜትር አካባቢ ላይ ያረፈ ሆቴል ነው።
ስለዚህ በጣም ትልቅ ነው። ያን ሁሉ ዳሜጅ ለማድረግ በእኛም ግምት ራሱ ያን ያክል ሰው ካልገባ ራሱ ያን አይነት ጉዳት ሊደርስ አይችልም። የአካባቢው ፖሊስ የጸጥታ ኃይል እዚህ አልደረሰም? ምንም አልደረሰልንም። በወቅቱ እንግዲህ ይሄ የሆነው በሌሊት አይደለም በቀን ነው። ከ2 ሰዓት ተኩል ጀምሮ ነው ይሄ አደጋ የደረሰው። ከዛ ሰዓት ጀምሮ ከ9 ሰዓት አካባቢ ድረስ ምንም ኃይል አልደረሰልንም። ከምናውቀው ድረስ ምንም ይመጣ አይደለም። ያው ነገሮች ተቀጣጥለው ካለፈ በኋላ ነው ሁሉ ነገር ፖሊስ ኃይልም ምንም ይደረሰ። እናንተ ሌላ ቦታ ነበራችሁ ማለት ነው? መኖሪያ ቤት ውስጥ ነው። ለብቻ መኖሪያ ቤት አለ። በዛ በመኖሪያ ቤት ውስጥ ነው የሚኖሩት። እናትና አባቴ ናቸው እዛ አሁን እየኖሩ ያሉት። አጋጣሚ እኔ አዲስ አበባ ነበርኩኝ እና ይህንን አደጋ በሰሙ ሰዓት ያው በዛው ቤታቸው ነው ቁጭ ብለው ነገሩን ያሳለፉት። ያለው ነገር በእኛ ቀን የሚመለስ ነገር ስላልነበረ ያው ቁጭ ብለን ነው ሲቃጠል የሚያየ ነው ማለት ነው የሰማ ነው። እናትና አባት ላይ በምንም አልደረሰም? በመኖሪያ ቤት አካባቢ ጥቃት ለማድረስ የመጡ ሰዎች ነበሩ። እግዚአብሔር ይመስገን የአካባቢ ሰዎች ወጥተው በፍጹም እኛን አልፋቸው አትሄዱም ብለው መከላከል አድርገው ነው ህይወታቸው የተረፈው። አቶ ንጋት ይህን ሆቴል እንደገና ህይወት እንዲኖረው ለማድረግ ምን ያህል ገንዘብ እንደሚያስፈልገው ህጋዊ የሆኑ ገማቾች ግምት እንደሚያወጡለት ከመንግስት ጋር እየተነጋገሩ መሆኑን ገልጸዋል። አመት የነበረው ዋጋና ዛሬ ያለው ዋጋ ይመጃ ያው ትገምቻለች። ዳሜጁ በጣም ትልቅ ነው። ሁለተኛ ደግሞ ሆቴል እንደሚታወቀው አንድ ጎኑን ይዘሽ አንድ ጎኑን የምታየው ነገር አይደለም። ደረጃውን የጠበቀ ሆቴል ነው። ባለ 3 ኮከብ ሆቴል ነው። ስለዚህ ያን ነገር ወደ እንደገና ህይወት እንዲኖረው ለማድረግ በጣም ብዙ ገንዘብ እንደሚጠይቅ ነው እናስበው። ግን ባለሙያዎች መንግስት ፍቃድ የሰጣቸው ላይሰንስ የሆኑ ባለሙያዎች በቦታው ሄደው ግምት እንዲያወጡ ከመንግስት ጋር እየተነጋገረ ነው። እንዲህ ያሉ ጉዳቶችን ማን ነው የሚተካቸው? ኢትዮጵያ ውስጥ ያሉ የኢንሹራንስ ድርጅቶች እንዲህ ያሉ ጉዳቶችን ይሸፍናሉ? እንግዲህ የኢንሹራንስ እንደዚህ አይነት ነገሮችን ከበር አያደርግም 100%። መንግስት ደርሶ ኃላፊነቱን እንደሚወስድ እርግጠኛ ሆኖ የነገረን ሰው ባይኖርም ይህን ኃላፊነት መውሰድ ያለበት መንግስት ነው እንጂ እኛ የምንከሰውም ሰው የለንም፣ የምንጠይቀውም አካል የለም። ምክንያቱም የመጣው ሰው በደቦ ነው። ቁጥሩ በጣም ከፍተኛ ነው። ከሌ ብለን መጠየቅ መክሰስ የምንችለው ሰው ስለሌለ መንግስት ነው ይህን ነገር ኃላፊነት ወስዶ እንደኛ ሆኖ መጠየቅም መክሰስም ያለበት ነው። በመንግስት በኩል እስካሁን ድረስ የተቋጨ ውይይት ባያደርጉም የከተማው ምክር ቤት ግምቱ ይውጣ የሚል ሀሳብ እንደሰጣቸው ተናግረዋል። የእነርሱ ሆቴልም ሆነ ሌላው የንግድ ድርጅት ሲገነባ እንደ ሀገር መገንባቱን የገለጹት አቶ ንጋት መንግስት ባለሀብቶችን ለማበረታታት ጥበቃ ማድረግ አለበት፣ ለወጣቶችም ደግሞ የስራ እድል መፈጠር አለበት ይላሉ። በተቻለ መጠን ኢንቨስትመንቶች እንዲያድጉ ሰዎች ኢንቨስት የሚያደርጉ ሰዎች ኮንፊደንስ ኖሯቸው መተማመን ኖሯቸው የስራ እድል ሊፈጥሩ የሚችሉበት ቦታ ሁሉ መስራት እንዲችሉ መንግስት የኢንቨስተሩ ንብረት የሚጠብቅበት ማስተማመኛ የሚሰጥበትን ሁኔታዎች ማመቻቸት አለበት። ምክንያቱም እነዚህ ነገሮች አለመኖራቸው ነው ያው ወጣቱ ላይ የተለያዩ ነገሮች ውስጥ ፓርቲሽን ውስጥ በመግጠት እንደዚህ አይነት የከፋ አደጋዎች የሚደርሱት እና ይሄ ደግሞ ሀገር በሰላም እንዳይቀጥል ከዛ የከፋ ሌላ የመጥፎ የምንሰማቸው ነገሮች በሌላ ሀገራት ላይ የምንሰማቸው ነገሮች ወደ እኛ ሀገር ማምጣታቸው አይቀርም። በዚህ ሁኔታ ተቀጠለና መንግስት ይህንን አጥቆ ሊሰራ ባልወጣቱ ላይ የስራ እድልን የሚፈጥሩ ነገሮች ላይ ቢደረግ ወጣቶች የፖለቲካ ሰዎች ተጠቂ አይሆንም። በእንደዚህ አይነት ነገር ላይ ዝም ብሎ ተነስቶ አደጋዎችን የማድረስ ሁኔታ አይኖርምና መንግስት ስ ላይ መስራት አለበት ብዬ ነው ሀሳብ ሰጥሽ። በእለቱ በሆቴሉ ከነበሩት ሰራተኞች አንዷ ስሟ እንዳይጠቀስ ጠይቃ ተከታዩን አስተያየት ሰጥታለች። እሳት በቃ ጋዝን ስላለ ጋዝ አለ ውስጥ ጄኔሬተርን ፊት ለፊት ነበረ። ጋዝ እየደፉ ነው የሚያቀጣጥሉት። ወደ 9 መኪና ነው ውስጥ ያለው የተቃጠለው። በጣም ከባድ ነበረ። በቃ የተመታም ተመቷል፣ የተጎዳም ተጎድተዋል፣ የሞተም አለ ውስጥ። ይሄን ማለት አይቻልም። ያንን ቀን በህይወትም የተረፈ አለ፣ ቆስሎም ሆስፒታል የሚተኛም አለ፣ ንብረትም ተወድሟል። ይሄን ማለት አይቻልም። በቃ በጣም ብዙ ናቸው። በቃ ቁጥሩም የላቸውም። ይሄ ነው ብለሽ መግለጽ ደግሞ አቺን በቃ በሆቴሉ መቃጠል እኛ ስራ አጥቶናል ትላለች። በጣም ከባድ ነው። አሁን ለሰራተኛ ራሱ ከባድ ነው። አሁን በቃ ሰራተኛ አሁን ተንገላቶ ነው ያለው አሁን በዚህ ሰዓት ማለት ነው። ስራ የለም። 170 ሰራተኛ ነው ውስጥ ያለው። ለአንድ ሰራተኛ እስከ 4500 ነው የሚከፈለው። ሰራተኛ ተንገላቶ ነው አሁን በዚህ ሰዓት ያለው።
ምንም ስራ የለም። በቃ የሚበላ ክራይ ቤት አለበት፣ ብዙ ነገር አለ ለሰራተኛ ማለት ነው። በሌላ በኩል የድምፃዊ ሃጫሉ ሁንዴሳን ህልፈት ተከትሎ በተቀሰቀሰው ተቃውሞና በደረሰው ጥቃት እጃቸው አለበት በሚል የተጠረጠሩ 44 የመንግስት መዋቅር ኃላፊዎችና 20 የጸጥታ አካላት በቁጥጥር ስር መዋላቸውን የኦሮሚያ ፖሊስ ኮሚሽን አስታውቋል። የፖሊስ ኮሚሽን ኮሚሽነሩ አራርሳ መርዶሳ በሰጡት መግለጫ እንደተናገሩት በመንግስት መዋቅር ስር ተሸሽጎ ጥፋትና ህገወጥ ተግባር የፈጸመ ማንኛውም አካል ከተጠያቂነት ማምለጥ እንደማይችል ገልጸዋል። ከክልል አመራርነት ጀምሮ እስከ ቀበሌ መዋቅር ያለው ሰራተኛ በግጭቱ እጁ ከተገኘበት መረጃን መሰረት ባደረገ መልኩ ለህግ እንዲቀርብ እንደሚደረግም ተናግረዋል። ከተጠርጣሪዎቹ መካከልም ከንቲባዎች፣ የከተማ አስተዳደር ከፍተኛ ባለስልጣናትና የዞን አመራሮች እንዲሁም በቀበሌ ደረጃ ያገለገሉ የነበሩ ሰራተኞችም ይገኙበታል ብለዋል። በሌላ በኩል ባለፈው ሳምንት አርብ በተለያዩ ጉዳዮች ላይ ቃለ ምልልስ የሰጡን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ኃላፊ አቶ ንጉሱ ጥላሁን በደረሱት ጥቃቶች ስለተፈናቀሉ ሰዎችና ንብረታቸው ስለወደመ ሰዎች ተጠይቀው ከፌዴራል መንግስትና ከኦሮሚያ ብሔራዊ ክልላዊ መንግስት በሁለት ዘርፍ የተቋቋመ ኮሚቴ የተጎዱ ሰዎችንና የጠፋውን ንብረት በተመለከተ የመለየት ስራ እየሰሩ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። ጽዮንን ለዘገባው አመሰግናለሁ። ወደ ተከታዩ መጽሔት ርዕስ ስንሻገር ከዚሁ ርዕሰ ጉዳይ ጋር ያቆየናል። ለድምፃዊ ሃጫሉ ሁንዴሳ አዲስ አበባ ውስጥ መታሰቢያ ተደርጎለታል። ከትናንት በስቲያ ቅዳሜ በተካሄዱ ስነ ስርዓቶች ላይ የአዲስ አበባ ከተማ ምክትል ከንቲባ አቶ ታከለ ኡማና የኦሮሚያ ምክትል ፕሬዚዳንት አቶ ሽመልስ አብዲሳ ተገኝተዋል። ስነ ስርዓቱን የተከታተለችው ፀሐይ ዳምጠው ተከታዩን አጠናቅራለች። የኦሮሚያ ታዋቂ ድምፃዊ ሃጫሉ ሁንዴሳን የሚዘክር የሻማ ማብራት ስነ ስርዓት ባለፈው ቅዳሜ በአዲስ አበባ ማሸራ ሆቴል ተካሂዷል። ሃጫሉ ሁንዴሳ ተገደለ ዛሬ 14ኛ ቀኑ ነው። የአርቲስቱን ሞት ተከትሎ አዲስ አበባን ጨምሮ ሌሎች የኦሮሚያ ክልል ከተሞች ብዙ ችግሮችን አስተናግደዋል። ይሁንና ባለፈው ቅዳሜ የአዲስ አበባ ከተማ መስተዳደርና የኦሮሚያ ክልል መንግስት በጋራ በመሆን ለአርቲስቱ መታሰቢያ የተለያዩ ዝግጅቶችን ከውነዋል። ከተደረጉት መታሰቢያዎች መካከል ገላን ኮንዶሚኒየም ተብሎ የሚታወቅ አካባቢ ድምፃዊ ህይወቱ ያለፈበት አካባቢ ስለሆነ በዚህ ቦታ ላይ አንደኛና ሁለተኛ ደረጃ ትምህርት ቤት በሱ ስም ተሰይሟል። 4 ኪሎ አካባቢ ብሔራዊ ቤተ መንግስት አጠገብ ያለው ፓርክ ሃጫሉ ፓርክ ተብሎ የተሰየመ ሲሆን የመታሰቢያ ሐውልት በዚህ ፓርክ ውስጥ እንዲቆምለት ተወስኖ መሰረተ ድንጋይ በአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ በኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ተቀምጧል። በተጨማሪም ቅዳሜ ማምሻው ላይ የሻማ ማብራት ስነ ስርዓትም ተከናውኗል። የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ በዚህ ስነ ስርዓት ላይ ያሰሙት ንግግር ሃጫሉ የጀግንነት ምልክት ነው፣ ህይወቱ ሙሉ ለህዝቡ የኖረ ሰው ነው ብለዋል። አክለውም ገዳዮቹ ያቀዱት ሀገርን ማፍረስ ነው ግን ታካምስሉም ተናግረዋል። እንድናዝን ብዙ ሰው ይፈልጋል። አናዝንም፣ አናለቅስም። ሰው ያለቀስነው ይበቃናል። የኦሮሞን ፖለቲካ፣ የኢትዮጵያን ፖለቲካ አዳራሾች ካርታ ልትጫወተው የምትፈልጉ ሰዎች፣ የኦሮሞን ፖለቲካ፣ የኢትዮጵያን ፖለቲካ ወደ ሜዳ ልታወጡ የምትፈልጉ ሰዎች ትልመልካለን። ሀገራችን ኢትዮጵያ ብዙ ጀግኖች መስዋዕት ተከፍለው እዚህ ደርሷል። ህዝቦቿም እዚህ ደርሷል። ለሁላችንም የምትበቃ ለሁላችንም የምትሆን ሀገር ግን መገንባታችን እንቀጥላለን። እዚህ ምስክር ብዙ መጥራት ይችላለሁ። አድዋ ምስክራችን ነው። እግዚአብሔር ሀገራችን እንዳዝባችን ባ ድምፃዊ ሃጫሉ ሁንዴሳ ሙዚቀኛ ብቻ ሳይሆን የነጻነት ታጋይ ነው ሲሉ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ተናግረዋል። ሃጫሉ ከእድሜው በላይ የሆነ ከእድሜው በላይ ታሪክ የሰራ ሩዋሮ ያለው በሚያደርገው ነገር ላይ ግን ነው በኢትዮጵያ በኦሮሞ ፖለቲካ ያመጣ ጀግና ሰው ሃጫሉ ጫፍ የነበረውን የኦሮሞ ፖለቲካ ከባሌ ደኖች፣ ከቤንጂ ጫካዎች፣ ከጭሞ ከወዴሳ ተራሮች የ4 ኪሎ አንተን የምትሰርገው አንተነ ጎኑ ያለው ብሎ ጫፍ የነበረው ፖለቲካ ወደ ማዕከል ያመጣ የሳውታ ሜዳውን የቀየረ በዚህ ዓመት ስብሰባ ላይ የነበረው ትግል ወደ መቋጫ እንዲመጣ መንገድ ያሳየ ጀግና። የሃጫሉ አባት አቶ ሁንዴሳ ቦንሳ ሃጫሉ የኔ ብቻ አይደለም የህዝብ ልጅ ነው፣ ሁላችንም ነው እሱን ያጣ ነው፣ አፋጣኝ ፍትህ ፈልጋለሁ ሲሉ ጠይቀዋል። የድምፃዊ ሃጫሉ ሁንዴሳ መታሰቢያ ስነ ስርዓት ላይ
ባለቤቱ የመዋጋሮቹና የተለያዩ የህብረተሰብ ክፍል ተሳታፊ ሆነዋል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ተከታዩ የመጽሔት ርዕስ ወደ ዋሽንግተን ይመልሰናል። ኮቪድ-19 በዩናይትድ ስቴትስ ከባድ ጉዳት ማስከተሉን ቀጥሏል። እስካሁን ለቫይረሱ የተጋለጡ ሰዎች ቁጥር ከ3 ሚሊዮን አልፏል። ከ137 ሺህ በላይ በበሽታው ሳቢያ ህይወታቸውን አጥተዋል። ለቫይረሱ የሚጋለጡ ሰዎች ቁጥር ማሻቀቡንም እንደቀጠለ ነው። በመላው ሀገሪቱም ህዝቡ የቫይረሱን መዛመት ለመከላከል የአፍና አፍንጫ መሸፈኛ ጭንብሎች እንዲጠቀም የማበረታታቱ ጥረት ጠንከር እያለ መሆኑን የአሜሪካ ድምጹ ኬን ፋራቦ ዘግቧል። ቆንጅታዬ ታቀርባለች። ዊስካንሰን ክፍለ ሀገር ኤልክሃርት ሌክ የኢንዲካር የመኪና እሽቅድምድም ለመመልከት በብዙ ሺዎች የተቆጠረ የስፖርቱ አፍቃሪ ተሰባስቧል። በመላ ሀገሪቱ በኮቪድ-19 ወረርሽኝ ምክንያት ውድድሮቹ ከተቋረጡ ወዲህ ይህ ታዳሚ በአካል ተገኝቶ እንዲመለከት የተፈቀደበት የመጀመሪያው ውድድር ነው። ታዲያ ተመልካቹ የአፍና አፍንጫ ጭንብል እንዲጠቀም ከማበረታታት ያለፈ የማስገደድ እርምጃ አልነበረም። ማት ቤሮግ እሽቅድምድሙን ለመመልከት ከተገኙት መካከል አንዱ ነው። ምንም አላሳሰበኝም ይላል። በዓለም ካሉት ከሚወደዱ ውድድሮች አንዱ ስለሆነ የጥንቃቄ እርምጃዎች ወስደዋል። ሁሉም ጥንቃቄ አድርጓል። ስለዚህ እኔ ምንም ሳልፈራን የመጣሁት። ጂም ኮሳርትም ከተገኙት አንዱ ነው። ሰራተኞቹ፣ መኪና አሽከርካሪዎቹም በሙሉ የአፍና አፍንጫ ጭንብል አድርገዋል። ተመልካቹ ብቻ ያን ያህል ሙሉ በሙሉ የተጠነቀቀበት ሁኔታ አልነበረም። ዩናይትድ ስቴትስ ውስጥ የቫይረሱ ስርጭት በከፍተኛ መጠን እያሻቀበ ካለባቸው አካባቢዎች አንዷ ፍሎሪዳ ነች። በዚያ የሚገኘው ተወዳጁ መዝናኛ ዲዝኒ ወርልድ ከወራት በኋላ ለመጀመሪያ ጊዜ በሩን ለጎብኚዎች ከፍቷል። በአብዛኞቹ የመዝናኛው ፓርኮች በጭንብል መሸፈን ግዴታ ተደርጓል። አድሚራል ብሬት ጂሮ ረዳት የጤና ሚኒስትር ናቸው። በኤቢሲ ቴሌቪዥን ቀርበው በሰጡት ቃል እንዲህ ብለው ነበር። አሁን ካለን አሃዛዊ መረጃ አኳያ ጭንብል መጠቀሙ አይጎዳም። ኮሮና ቫይረስ ስርጭት ከበድ ባለባቸው አካባቢዎች በተለይ በጭንብል መጠቀሙ ሊረዳ እንደሚችል አድሚራሉ አጥብቀው አስገንዝበዋል። ብዙ ሰው ያለበት ስፍራ ሲኮን በእርግጥም ጭንብል ማድረጉ አስፈላጊ ነው። ተውሳኩን ወደ ሌላ ሰው የማስተላለፍ አደጋውን እንደሚቀንስ እናውቃለን። የመቆጣጠር ጥረታችን እንዲሳካ ስርጭቱ በጠነከረባቸው አካባቢዎች 90% ነዋሪ ሰው መሃል ሲሆን ጭንብል ማድረግ አለበት። ያ ካልሆነ ቫይረሱን ልንቆጣጠረው አንችልም። ፕሬዝዳንት ዶናልድ ትራምፕ ለበርካታ ሳምንታት ጭንብል እኔማ አላደርገውም ሲሉ መክረማቸው ሲታወቅ፣ ባለፈው ቅዳሜ ግን ዋሽንግተን ዲሲ አቅራቢያ በሚገኘው ዋልተር ሪድ የጦር ሰራዊት የሕክምና ማዕከል የሚታከሙ ወታደሮችንና የጤና ሰራተኞችን በጎበኙበት ወቅት ለመጀመሪያ ጊዜ የአፍና አፍንጫ ጭንብል ተጠቅመው ታይተዋል። especially in that particular setting where you're talking to a lot of soldiers and people that in some cases ሆስፒታል ውስጥ ሆነ በተለይም ደግሞ ብዙ ወታደሮች፣ ብዙ ሰዎች እያነጋገርክ ነህ። አንዳንዶቹ ከቀዶ ጥገና ሕክምና ገና መውጣታቸው ነው። እንደዚያ ባለ ቀን ጭንብል መጠቀሙ ጥሩ ይመስለኛል። ደግሞም እኔ ጭንብል መጠቀምን ፈጽሞ ተቃውሜ አላውቅም፣ ግን ጊዜና ቦታ አለው ብዬ ነው ማምነው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን በበኩላቸው ስኮትላንድ በመደብሮች ውስጥ በጭንብል መሸፈን ግዴታ ያደረገ አዲስ ሕግ መደንገጓን ተከትሎ በመላ ብሪታንያ ጠበቅ ያለ ደንብ ለማውጣት አዝማሚያ እንዳለ ፍንጭ ሰጥተዋል። ፊትን በጭንብል መሸፈን በተመለከተ ግን አዎ፣ ህዝቡ ዝግ በሆኑ ስፍራዎች፣ ህዝብ ማመላለሻ ወይም መደብሮች በመሳሰሉት ከሰው ጋር የሚገናኝ ቦታ ላይ ሲሆን ጭንብል እንዲጠቀም ማድረጉ ላይ በጣም ጠንከር ማለት እንዳለብን እያሰብንበት ነው። የሕክምና ጠበብት የቫይረሱን መዛመት ለመቆጣጠር በጭንብል መሸፈኑ ብቻ በቂ እንደማይሆን ሲያስገነዝቡ ቆይተዋል። የዩናይትድ ስቴትሱ የጤና ባለስልጣን አድሚራል ጂሮ ይስማሙበታል።
You really got to stop the bars. You've got to decrease restaurant capacity. You've got to physically distance. We have to have people wearing a mask in public. በቃ መጠጥ ቤቶች መዘጋት አለባቸው። ምግብ ቤት ውስጥ ገብቶ የሚስተናገደው በላተኛ ቁጥርም መቀነስ አለበት። አካላዊ ርቀት መጠበቅ አለብን። ሰው ያለበት አካባቢ ሲኮን በጭንብል አፍና አፍንጫን መሸፈን እጅግ በጣም አስፈላጊ ነው። የእጆችን ንጽህና በደንብ አድርጎ መጠበቅም እንዲሁ። እነዚህ የመከላከያ እርምጃዎች ተግባራዊ ከሆኑ የወረርሽኙን መዛመት ለመግታት ይቻላል ብለው እሳቸውና በመላ ሀገሪቱ ያሉ የጤና ባለስልጣናትም ተስፋ ያደርጋሉ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጃችሁ አሉ አከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭት የመጀመሪያ ቅንብር ነው የምወስዳችሁ። የአርቲስት ሃጫሉ ሁንዴሳን ግድያ ተከትሎ በምዕራብ አርሲና በሻሸመኔ ከተማ በደረሰውና በንብረት ላይ የተፈጸመውንም ጥቃት የሲዳማ ክልል ፕሬዝዳንት፣ የሐዋሳ ምክትል ከንቲባና የሃይማኖት አባቶች እንዲሁም በደቡብ ክልል የሚገኙ የሀገር ሽማግሌዎች ተወግዘዋል። አዲሱ የሲዳማ ፕሬዝዳንት የሻሸመኔ ከተማ መጎብኘታቸውን ጠቅሶ ዮናታን ዘብዲዮስ ተከታዩን አድርሶናል። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ፣ የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነና የሲዳማ የሀገር ሽማግሌዎች በሻሸመኔ ከተማ ተገኝተው የተፈጸመውን ይፋ አውግዘዋል። ሻሸመኔ ከተማ ነዋሪዎች ጉዳትና የደረሰባቸው ሀዘን የኛም ነው ያሉት እነዚህ አካላት ከተማውን መልሶ ለመገንባት በሚደረገው ጥረት ውስጥ ድጋፋቸውን እንደሚያደርጉ ተናግረዋል። በምዕራብ አርሲ በሻሸመኔ ከተማ ተደረገው አጸያፊ ድርጊት ኢትዮጵያን ለማፍረስ ጥቂት ቡድኖች የሚያደርጉት ሴራ ነው ብለዋል የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ። አቶ ደስታ መንግስት ወንጀለኞችን ለህግ ለማቅረብ መጀመሩን ገልጸው ሻሸመኔ ከተማን ለመገንባት በሚደረገው ጥረት ውስጥ የሲዳማ ክልል መንግስት ድጋፍ እንደሚያደርግ አሳውቀዋል። የሐዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ የአርቲስት ሃጫሉ ሁንዴሳ ላይ የተፈጸመው ጥቃት በሁሉም ኢትዮጵያውያን ላይ የተቃጣ ጥቃት ነው ብለዋል። በሌላ በኩል ደግሞ ከደቂቅ እስከ አዋቂ የኢትዮጵያን ህዝቦች በአንድነት እየገነቡ ያሉትን የህዳሴ ግድብ ስራ ለማደናቀፍ የተሰራ እኩይ ድርጊት መሆኑን ተናግሯል። ኢትዮጵያውያን መገንዘብ ያለባቸው ይሄው የተቀናበረው ሴራ አንዳችን ከአንዳችን ጋር ማናከትን ኢላማው ያደረገ ነው ብሏል አቶ ጥራቱ። ከሁሉም የእምነት ተከታዮች በከተማው ተገኝተው ድርጊቱን ያወገዙት ሲሆን የሃይማኖት አባቶች ኢትዮጵያውያንና የኢትዮጵያ ወጣቶች ከስሜታዊነት መቆጠብ አለብን ብሏል። ኢትዮጵያ ውስጥ የሆነ ችግር በተፈጠረ ቁጥር ሌላ የከፋ ጉዳት አድርሰን የንጹሐን ደም ማፍሰስ ፍጹም የማያስፈልግና የእኩያን ሴና አስፈጻሚ መሆናችን የሚያሳይ በመሆኑ የሚገነዘበው ይገባልም ብሏል። በሌላ በኩል የኦሮሚያ ብልጽግና ፓርቲ ስራ አመራር ኃላፊ አቶ ጌቱ ወያሳ በውጭና በውስጥ ባሉ የጠላት ኃይሎች የተፈጸመ አገር ማፍረስን ዓላማው ያደረገ ክፉ ተግባር መሆኑን ተናግሯል። መንግስት ወንጀለኞችን በሕግ ፊት አቅርበው እርምጃ ለመውሰድ የጀመረውን ስራ አጠናክሮ እንደሚቀጥልም ተናግሯል። የሲዳማ ሽማግሌዎች የክልሉ ፕሬዝዳንትና የሐዋሳ ከተማ ከንቲባ በሻሸመኔ ከተማ በተገኙበት ወቅት ተቀበሏቸው አባገዳዎች ውስጥ አባገዳ ቡሻ ቡታ በከተማው የደረሰው ጉዳት የኛ ጉዳት ነው፣ ሀዘኑም የኛ ነው በማለት መጥታችሁ ስለጠየቃችሁን አጋርነታችሁ አስደስቶናል ብለዋል። በሌላ በኩል የወላይታ ዞን አገር ሽማግሌዎች ድርጊቱን አውግዘዋል። ጨርቅ ሞቅ ብላና ደርታ የሚሰነብተው የሻሸመኔ ከተማ በዛውም በሳምንቱ መጨረሻ ቅዳሜና እሁድ ጭር ማለቷን ተመልክቻለሁ። አብዛኛው የንግድ ተቋማት ዝግ ቢሆንም መደበኛ እንቅስቃሴ እየተጀመረ ነው። አንጻራዊ ነው የተባለው ሰላም መስኖን ታዝቤያለሁኝ። ሻሸመኔ ከተፈጸመው ጥቃት ሸሽተውና አምልጠው የወጡ የሻሸመኔ ከተማ ነዋሪዎች በሐዋሳ ከተማ ወደሚገኙ ዘመድ አዝማዶቻቸው ቤት ተጠግተው ተመልክቻቸዋለሁ። የአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ኢትዮጵያ ውስጥ መንግስት በሚዲያ ተቋማትና በጋዜጠኞች ላይ እየወሰደ ነው ያሉትን እርምጃ ድርጅታቸው በቅርቡ እየተከታተለ መሆኑን የዓለም አቀፉ ጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ ተጠሪ ለአሜሪካ ድምጽ አስታወቁ። የድርጅቱን ተጠሪ ያነጋገረው ገልሞ ዳዊት የባለሙያ ትንታኔ አክሎ ተከታዩን ከናይሮቢ አድርሶናል። የዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ የሳራ በታች ተወካይ ሙዶኪ ሙሞ የኢትዮጵያ መንግስት በመገናኛ ብዙሃን ተቋማትና በጋዜጠኞች ላይ ሰሞኑን ስለወሰዳቸው እርምጃዎች
ድርጅታቸው በቅርበት እየተከታተለ መሆኑን ገልጸዋል። ሚስ ሙሞ በኢትዮጵያ የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን የመጣበት ሰሞን ለመገናኛ ብዙሃን ቦታ መስጠቱን፣ ኋላ ላይ ግን መንግስት ይወስዳቸው የነበሩ እርምጃዎች የመረጃ ነጻነት መብትን ወደ ኋላ የሚመልሱ ናቸው ሲሉ ተችተዋል። So, I mean, what I would say about this is that at least since early 2019, even late 2018, we as CPJ and other organizations ማለት የሚችለው ከ2018 መጨረሻ አካባቢ ጀምሮ CPJ እና ሌሎች የመረጃ ነጻነት ላይ የሚሰሩ ተቋማት በኢትዮጵያ የኢንተርኔት መዘጋትና ጋዜጠኞች መታሰርን ጨምሮ በመንግስት ይወሰዱ ስለነበሩ እርምጃዎች ስንከታተልና ስናሳስብ ነበርን። ዛሬ ሳይሆን ያኔ ራሱ መንግስት ሲወስዳቸው የነበሩ እርምጃዎች ኢትዮጵያ ለጀመረቻቸው ማሻሻያዎች እንከን እንደሚሆኑ እያሳሰብን ነበርን። አሁን ደግሞ ሰሞኑን በመንግስት የተወሰደው እርምጃ ኢንተርኔት በመዘጋቱ በቂ መረጃ ባይኖርኝም ደግሞ በፊት ወደ ነበረው ሁኔታ ሀገሪቱን የሚመልስ እንዳይሆን ተስፋ አደርጋለሁ። ይህን ሲል መንግስት ወደፊቱ ስራው ተመልሷል ባልልም በፊት ይወስዳቸው የነበሩ እርምጃዎች ግን ሙሉ በሙሉ አልተወም ማለቴ ነው። The old ways of doing things have not gone away completely. ሙዶኪ መንግስት ሰሞኑን በመገናኛ ብዙሃን እስከ መዝጋት የወሰዳቸው እርምጃዎች CPJ የተከታተለ መሆኑን ገልጻ የኢንተርኔት አገልግሎት አብሮ መቋረጡን ተከትሎ የተረጋገጠ መረጃ ማግኘት አዳጋች መሆኑን ተናግራለች። ሰሞኑን የኢትዮጵያ ብሮድካስት ባለስልጣን እርምጃ ከወሰደባቸው የመገናኛ ብዙሃን ውስጥ አንዱ የኦሮሚያ ሚዲያ ኔትወርክን ይጨምራል። የድርጅቱ የህግ ጠበቃ የሆኑት ዶክተር ቶኩማ ዳባ ባለፈው ሰኞ ከሃጫሉ ሁንዴሳ መገደል በኋላ የእስራት ቀብሩን በቀጥታ ያሰራጩ የነበሩ የድርጅቱ ጋዜጠኞች መታሰራቸውን፣ አዲስ አበባ የሚገኘው የድርጅቱ ቢሮም በመንግስት የጸጥታ ኃይሎች ቁጥጥር ስር መሆኑን ገልጸዋል። ዶክተር ቶኩማ ስለ ሁኔታው ሲያብራሩ ሰኞ ዕለት የታሰሩ ጋዜጠኞች በነጋታው መፈታታቸውን፣ ነገር ግን በኋላ ላይ ወደ ቢሮው የሄደ አንድ የድርጅቱ ባልደረባ በጸጥታ ኃይሎች ተይዞ ታስሮ እንደሚገኝ ለአሜሪካ ድምጽ አረጋግጠዋል። ቢሮው በጸጥታ ኃይሎች ሲበረበር ከድርጅቱ ሰራተኞች ስለ ፍተሻው የተነገረው ሰው የለም። ፍተሻውንም ለመታዘብ የተገኘ አንድም የድርጅቱ ሰራተኛ በቦታው አልነበረም። ባለኝ መረጃ መሰረት ቢሮውም ላይ ጉዳት ደርሷል። ብዙም ዕቃዎች ተወስደዋል። በመንግስት የጸጥታ ኃይሎች በቁጥጥር ውለዋል የተባለው የኦኤምን ባልደረባ ጋዜጠኛ መለሰ ድርብሳ መሆኑ ተነግሯል። ባለቤቱ ወይዘሮ ታደለች መርጋ መለሰ በጸጥታ ኃይሎች ቁጥጥር ከዋለ 10 ቀን እንዳለፈው በአሁኑ ሰዓትም በማዕከላዊ በፖሊስ ቁጥጥር ስር እንደሚገኝ ገልጻለች። ታደለች አክላ መለሰ እስካሁን ለችሎታ ለመቅረቡን ሄዳ ለመጎብኘትም ፍቃድ እንደተከለከለች ለአሜሪካ ድምጽ ተናግራለች። የኦሮሚያ ሚዲያ ኔትወርክ የአርቲስት ሃጫሉ ሁንዴሳ መገደል ተከትሎ በቀጥታ ሲያስተላልፋቸው በነበሩ ፕሮግራሞች በተለይ በማህበረሰብ ስብሰባዎች፣ በተቃውሞ ሰልፎችና በስልክ በተሰጡ አስተያየቶች ይነገሩ የነበሩ መልእክቶች በማህበረሰብ መካከል ጠብን የሚጭሩና ግጭትን የሚያባብሱ ነበሩ ይላሉ በሐምሊን ዩኒቨርሲቲ የኮሙኒኬሽን ረዳት ፕሮፌሰር እንዳልካቸው ጫላ። ቆየት ብለው እነዚህ ቪዲዮዎች በማህበራዊ ሚዲያ በተደረጉ ጥቆማዎች እንዲወርዱ መደረጋቸውን የሚናገሩት ረዳት ፕሮፌሰር እንዳልካቸው ጫላ ቢያንስ ከተላለፈም በኋላ በበጎ ፈቃደኞች ግፊት እንዲነሱ መደረጋቸው መልካም ነው ይላሉ። ማህበራዊ ሚዲያ ላይ የሚቆዩ የጥላቻ ንግግሮች፣ ችግር ያለባቸው ንግግሮች፣ ይዘቶች፣ የቪዲዮ፣ የጽሁፍ፣ የፎቶግራፍ ይዘቶች በቆዩ ቁጥር ብዙ ሰው የመመልከት እድሉዋል። ከአንደኛው ፕላትፎርም ወደ ሌላኛው ፕላትፎርም የመዛመት የመሄድ አዝማሚያ ያላቸው ለምሳሌ ከዩቲዩብ ወደ ፌስቡክ፣ ከፌስቡክ ወደ ትዊተር፣ ከትዊተር ወደ ቲክቶክ የመዛመት፣ ወደ ኢንስታግራም የመዛመት፣ ከአንዱ ፕላትፎርም ወደ ሌላው ፕላትፎርም የመዛመት እድል ይኖራቸዋል። እንደው አሁን ያሉ መልእክቶች፣ ንግግሮች፣ ይዘቶች ተነስተዋል ከፌስቡክም ከዩቲዩብም እኔም እንዳረጋገጥኩት እና ከኦኤምኤን ዩቲዩብ ቻናልም የተነሱ ናቸው። ብዙዎች ተነስተዋል። ግን እነሱ ከዛ ዌብሳይት እና ከዛ ቦታ ላይ ያነሷቸው ማለት ሌሎች ሰዎች እያረ የለም ማለት አይደለም። ስለዚህ በጣም አደገኛ ነው። መነሳቱ ጥሩ ነው። የሚመለከቱት ሰዎች ቁጥር በጣም ሊቀንስ ይችላል። ግን ደግሞ እንዳይተላለፍ ነው ትልቁ። ከተላለፈም በኋላ ኃላፊነት ወስዶ ይቅርታ ጠይቆ በእኛ ሚዲያ ላይ የተላለፈው ነገር እኛን የማይወክል መሆኑን ይሄን ያስተላለፉ ሰዎች ጥፋተኛ መሆናቸውን አምነው እንዲቀጡ መተባበር አለበት። ይሄ ካልሆነ ብዙ ትርጉም አለው ብዬ አልገምትም መነሳቱ። ምክንያቱም ሰዎች እጅ ይገኛል ይሄ ነገር እና አደገኛ ትክክል ነው። መነሳቱ ጥሩ ቢሆንም ብዙ ትርጉም አይሰጥም። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የሚያወጧቸው መግለጫዎች ማህበራዊ አውድን ያገናዘቡ መሆን አለባቸው ብለው እንደሚያምኑም ረዳት ፕሮፌሰር እንዳልካቸው ይናገራሉ።
የሰብአዊ መብት ድርጅቶች፣ የጋዜጠኞች መብት ተከራካሪ ድርጅቶች እና ሌሎችም የመናገር ነጻነት ላይ የሚሰሩ የዓለም አቀፍ ድርጅቶች እንዲህ አይነት መግለጫዎች ሲያወጡ በሀገሪቱ ውስጥ ያለውን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሁኔታ ከግንዛቤ ያስገባ መግለጫ መውጣት ያለባቸው። በትክክል መናገር ነጻነት፣ የሰብአዊ መብት መከበር አለበት፣ ትክክል ነው። ግን ደግሞ እንደዚህ አይነት መግለጫዎች ሲወጡ በብዛት አውዱን ያላገናዘበ መግለጫ ነው የሚወጣው። አንዳንድ ሚዲያዎች ኢትዮጵያ ውስጥ ፕሮፌሽናል የጋዜጠኝነት ስራ የሚሰሩ አይደሉም። በብዛት የፖለቲካ ቡድን መሳሪያዎች ናቸው። በብዛት የኢትዮጵያ ሚዲያ የሚለየው እንደውም ከሌላ ሀገር ሚዲያ ብዙዎቹ ሚዲያዎች የጋዜጠኝነት ሙያ ላይ የተመሰረተ የጋዜጠኝነትን ሰርቶ ትርፋማ ለመሆን ወይም ደግሞ ህዝብን ለማገልገል የተዋቀሩ ወይም የተደራጁ ሳይሆኑ የፖለቲካ ግብ ማስፈጸሚያ መሳሪያዎች ናቸው። ይሄ በጥናት የተረጋገጠ ነው። እኔ ብቻ ሳይሆን ብዙ ከኔ በፊትም ያሉ የኢትዮጵያን ሚዲያ ያጠኑ ሰዎች የሚሉት ነገር ነው፣ ሀቅ ነው። ስለዚህ በብዛት ሁሉም ማለት አይደለም። ስለዚህ ጋዜጠኝነት መብት አቀንቃኞች፣ የመናገር ነጻነት አቀንቃኞች እንዲያን መግለጫ ሲያወጡ ይህንን ከግምት ውስጥ ያስገባ ዳታ ላይ የተመሰረተ መግለጫ እንዲያወጡ ቢሆን የተሻለ ነው ብዬ አስባለሁ። ከሃጫሉ መገደል በኋላ መንግስት በመገናኛ ብዙሃን እየወሰደ ነው ስለተባለው እርምጃ የዘርፉ ባለሙያ የሆኑት የአዲስ አበባ ዩኒቨርሲቲ ጋዜጠኝነት ትምህርት ቤት ረዳት ፕሮፌሰር ኑትማን አሊ ለችግሩ ተጠያቂው መገናኛ ብዙሃንና መንግስት ናቸው ሲሉ ይገልጻሉ። በመገናኛ ብዙሃን በኩል ያለውን ችግር ሲያብራሩ የፖለቲካው ምህዳር ሲሰፋ የመገናኛ ብዙሃን መረጃን የማግኘትና የማሰራጨት መብትን በተገቢው አልተጠቀሙበትም ብለዋል። በመንግስት በኩል ስላለው ጉለት ደግሞ ከዚህ በፊት በኢትዮጵያ ያሉት መገናኛ ብዙሃን የሀገርን ደህንነት ለአደጋ የሚዳርግን መረጃ ሲያሳትሙ ጭምር እርምጃ አለመወሰዱ ትክክል አይደለም፣ የአሁኑ እርምጃ የዘገየ ነውም ብለዋል። ኑትማን መንግስት በኦሮሚያ ሚዲያ ኔትወርክ፣ በድምፅ ወያኔ፣ በትግራይ ቴሌቪዥንና በአማራ ሳተላይትና ሬዲዮ ቴሌቪዥን የወሰደው እርምጃ ተገቢ ነው ካሉ በኋላ ከተወሰዱት እርምጃዎች አንዳንዱ የሀገሪቱን የመገናኛ ብዙሃን ሕግን የጣሰ ነው ሲሉም ተችተዋል። እንደ ምሳሌነት የጸጥታ ኃይሎች የኦሮሚያ ሚዲያ ኔትወርክ ቢሮን ከማዘጋት በፊት መከተል የነበረባቸው የሀገሪቱ የብሮድካስት ሕግ ነበር። ያ አልተጠበቀም ብለዋል። ኑትማን በአጠቃላይ የመገናኛ ብዙሃን ጎራ ለይተው ሀገርን የሚከፋፍል መልእክት ከማስተላለፍ እንዲቆጠቡ፣ መንግስትም ቸልተኝነት እያሳየ በኋላ ላይ አስተማሪ ያልሆነ እርምጃ ከመውሰድ በየጊዜው በሀገሪቱ ያሉትን መገናኛ ብዙሃን እንዲቆጣጠር አሳስበዋል። ባለፈው ሰኔ 26 2012 ዓ.ም የኢትዮጵያ ብሮድካስት ባለስልጣን ዋና ኃላፊ ዶክተር ጌታቸው ድንቁ ለአሜሪካ ድምጽ የሃጫሉን ሞት ተከትሎ በድምፅ ወያኔና በትግራይ መገናኛ ብዙሃን የተላለፉት መልእክቶች እውነተኛነታቸው ሳይረጋገጡ ከኦሮሚያ ሚዲያ ኔትወርክ የተወሰዱ መረጃን በማስተላለፋቸው ማስጠንቀቂያ ሲሰጣቸው የኦሮሚያ ሚዲያ ኔትወርክ ያስተላለፈው መልእክት ግን በአገሪቱ የወንጀል ሕግ ስለሚያስጠይቅ ጉዳዩ ወደ መንግስት አቃቢ ሕግ ተመርቶ ክትትል እየተደረገ ነው ብለዋል።